ልጆችዬ በጣም ወላጆቻችሁን ስለምታምኑ በትምህርት ቤት የገጠማችሁትን ነገር የሆነ ነገር ሲሆን የትኛውንም ነገር ለወላጆቻችሁ ትነግራላችሁ። ምክንያቱም እነሱ ከሚገጥማችሁ ነገር ሁሉ ሊያድኗችሁ ወይም ሊያስመልጧችሁ ይችላሉ ብላችሁ ስለምታስቡ ማለት ነው። ዛሬ ከመጽሐፍ ቅዱሳችን በማን ላይ መተማመን እንዳለብን የሚናገር አንድ የቃል ጥናት ጥቅስ ቦታ እንማራለን ማለት ነው። ልጆችዬ ይሄ ምንድነው? አዎ መጽሐፍ ቅዱስ ወይም በሌላ ስሙ የእግዚአብሔር ቃል ብለን እንጠራለን። በመጽሐፍ ቅዱስ ላይ የተጻፉ ቃላት በሙሉ ከዘፍጥረት ጀምሮ እስከ ራዕይ ድረስ የተጻፉ ቃላቶች በሙሉ እውነተኛ ቃላቶች ናቸው። እስቲ እውነተኛ ቃላቶች ናቸው በሉ። አዎ ልጆችዬ እውነተኛ የሆኑ ቃላቶች ናቸው። ምክንያቱም እግዚአብሔር ውሸትን ስለማይናገር እሱ የተናገረው ቃል በመጽሐፍ ቅዱስ ላይ ተጽፎ ስለሚገኝ ደግሞ እሱ እንዲጻፍ የፈቀደው እውነተኛ ታሪክ ብቻ በመጽሐፍ ቅዱስ ስለሚገኝ በመጽሐፍ ቅዱስ ላይ የተጻፉ ቃላቶች በሙሉ እውነተኞች ናቸው ማለት ነው። መጽሐፍ ቅዱስ ደግሞ በሁለት ይከፈላል። የመጀመሪያው ክፍል ብሉይ ኪዳን ተብሎ ይጠራል። ሁለተኛው ምን ይባላል? አዲስ ኪዳን። ብሉይ ኪዳን 39 መጽሐፍቶች አሉት። ደግሞም አዲስ ኪዳን 27 መጽሐፍት አለ። መጽሐፍ ቅዱስ ብለን የምንጠራው 66 መጽሐፍቶች አሉት ማለት ነው። ስንት መጽሐፍቶች አሉ ነው ያልኳችሁ? 66። አዎ 66። ዛሬ የማነብላችሁ የቃል ጥናት ጥቅስ የሚገኘው በሐዋርያት ሥራ ምዕራፍ 16 ከቁጥር 31 ላይ ነው የሚገኘው። እስቲ የሐዋርያት ሥራ ምዕራፍ 16 በሉ። ከቁጥር 31። አዎ እኔ አነብላችኋለሁ። በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ ይላል። ልጆችዬ ምዕራፍ ብለን የምንጠራው እዚህ ከላይ መሃል ላይ ደግሞ አንዳንድ በትልቅ ፊደላት የተጻፈ ነው። ቁጥር የምንለው ደግሞ ከዳርና ከዳር የሚጻፈው ነው ማለት ነው። የሐዋርያት ሥራ ምዕራፍ 16 ከቁጥር 31 ላይ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህም ትድናላችሁ ይላል። የሐዋርያት ሥራ የሚለው መጽሐፉ ወይም ቃሉ የሚገኝበት አድራሻ ነው። 16 ምዕራፉ ሲሆን ደግሞ 31 ቁጥሩ ነው። እዛ ላይ እንደዚህ ይላል፣ በጌታ በኢየሱስ ክርስቶስ እመን ማለት ጌታ ኢየሱስ ክርስቶስ እግዚአብሔር ወልድ ሰው ሆኖ የመጣ የሰው ልጆችን ሁሉ ኃጢአት የወሰደ የኃጢአትን ቅጣት የወሰደ ያንተን ያንቺን በዓለም ያሉትን ሰዎች የኃጢአት ቅጣት የወሰደ ኢየሱስ ክርስቶስ ማለት ነው። ያ ማለት ደግሞ ጌታ ኢየሱስ ክርስቶስ ምንም ኃጢአት ሳያደርግ ምንም አይነት ኃጢአትን ሳያደርግ ምንም አይነት ክፋት ሳያደርግ ለሰው ልጆች ኃጢአት በፈቃደኝነት ወደዚህ ምድር መጣ፣ ሞተ፣ በመስቀል ላይ ሞተ፣ ተቀበረ፣ በሶስተኛውም ቀን ተነሳ። ስለዚህ በጌታ በኢየሱስ እመን ማለት ኢየሱስ ላንተ ኃጢአት ላንቺ ኃጢአት በፈቃደኝነት እንደሞተ ማመን። አዎ ሞቶልኛል፣ ለኃጢአቴ ሞቷል ብሎ ማመን ማለት ነው። በዚያን ጊዜ በምናምንበት ጊዜ ደግሞ እኛ ከኃጢአት ነፃ እንወጣለን። በኃጢአት አንከሰስም። ኃጢአት ምንም አይነት ነገር የኃጢአት ክስ አይኖርብንም ማለት ነው። አንተ በጌታ በኢየሱስ ክርስቶስ ያመንክ፣ አንቺም በጌታ በኢየሱስ ክርስቶስ ያመንሽ፣ አንተና አንቺ በኢየሱስ ክርስቶስ ስላመናችሁ እስቲ በሉ አንድ ጊዜ። አዎ በክርስቶስ ኢየሱስ ያመነ ሰው የኃጢአት ቅጣት የለበትም። ስለዚህ እንደገናም በሉ እስቲ። አዎ የኃጢአት ቅጣት የሌለበት ሰው ሁሉ ጊዜ ደስተኛ ሆኖ መኖር ይችላል። አንተም አንቺም በጌታ በኢየሱስ ክርስቶስ ያመንሽ የኃጢአት ቅጣት ስለሌለብሽ ሁሉ ጊዜ ደስተኛ ሆነሽ መኖር ትችያለሽ። አንተም ቤተሰቦችህም ድነዋልና ማለት ነው። አንቺም በጌታ በኢየሱስ ክርስቶስ ያላመንሽ እስካሁን ድረስ በኃጢአት ቅጣት ውስጥ ነው ያላችሁት ማለት ነው። ስለዚህ በጌታ በኢየሱስ ክርስቶስ ስታምኑ ከኃጢአት ቅጣት ነፃ ትወጣላችሁ።
እቤት ያላችሁ ይህንን ፕሮግራም የምትከታተሉ ልጆች በኢየሱስ ክርስቶስ ያመናችሁ በኢየሱስ ስላመናችሁ እጅግ ደስ ይበላችሁ። ምክንያቱም አንቺም ከኃጢአት ቅጣት ነፃ ወጥተሃል፣ ነፃ ወጥተሻል ማለት ነው። ደግሞም ምናልባት ይህንን ፕሮግራም የምትመለከቱ እቤት ያላችሁ በኢየሱስ ክርስቶስ ያላመናችሁ ልጆች እስካሁን በኃጢአት ቅጣት ውስጥ ነው ያላችሁት። ስለዚህ በኢየሱስ ክርስቶስ ስታምኑ ከኃጢአት ቅጣት ነፃ ትወጣላችሁ ማለት ነው። አሁን ይህንን የቃል ጥናት ጥቅስ አንድ ነገር እያደረግን ወይም እየተጫወትን ምን እናደርጋለን? እናነባለን ማለት ነው። መጀመሪያ ግን ከኔ ጋር አንድ ላይ ታነባላችሁ። የሐዋርያት ሥራ ምዕራፍ 16 ከቁጥር 31 በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። አንዳንድ ልጆች እያንቀላፉ ነው ያሉት። ስለዚህ አሁን በጆሮአቸው ትነግራላችሁ። እኔ የምለውን በጆሮአቸው አንዳችሁ ጆሮ ላይ ታወራላችሁ። ወደ ጆሮ ጠጋ በሉ። እስቲ ወደ ጆሮ ጠጋ በሉ። የሐዋርያት ሥራ ምዕራፍ 16 ከቁጥር 31 በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። አሁን ደግሞ ያላወራችሁ ታወራላችሁ። አሁን የሰማችሁ ስለዚህ እሷ ላንተ ትነግራለች። አሁን ደግሞ ያላወራችሁ ወዳወሩት ወደ እነሱ ዞር ብላችሁ ታወራላችሁ ማለት ነው። የሐዋርያት ሥራ ምዕራፍ 16 ከቁጥር 31 በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። የሐዋርያት ሥራ ምዕራፍ 16 ከቁጥር 31 አሁን ደግሞ ምን ታረጋላችሁ መሰላችሁ? እንደዚህ እየተጫወታችሁ ትላላችሁ። ሁለት ሆኑና ለመጫወት ሁለት ሆናችሁ ትጫወታላችሁ። እንደዚህ እያላችሁ እኔ ስል ከኔ ቀጥላችሁ ትላላችሁ ማለት ነው። ለመጫወት ተዘጋጁ። ቶሎ። እሺ አሁን ለማለት 1 2 3 የሐዋርያት ሥራ ምዕራፍ 16 ከቁጥር 31 በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። የሐዋርያት ሥራ ምዕራፍ 16 ከቁጥር 30 በሉ እስቲ